الحمد لله والصلاة والسلام على رسول الله صلى الله عليه وسلم لقنا تملسنا متنال كلا فلينتهي المجرمون المختلسون እና ሞጥላፊዎች ተንኮለኞችና ሸረኞች ከዚህ ተንኮላቸው ይታረሙና ይቆጠቡ ይላል አላህ Subhanahu Wa Ta'ala። ምክንያቱም እነሱ እንደቀላል አድርገው የሚያዩት ነገር በእኛ ሚዛን በጣም ከባድ ነውና ከዚህ ነገር ብትርቁና ብትጠነቀቁ ይሻላል ባላቸው ይላል። እና ይሄ ሰው ንዙሉን በተመለከተ ነብዩ አለይሂ ሰላቱ ወሰለም መዲና በወረዱበት ጊዜ ነው የመጣው ተብሏል ሱራው። እና አህለል መዲነቲ ካኑ ሚን አኽበስ الناس ሙዓመለተ ይባላል። ቀብለ الاسلام የመዲና ሰዎች በዚህ ባህሪ የታወቁ ነበሩ። በሰላቢነት በሚዛንና በስፍር ያጭበረብሩ ነበር ማለት ነው። እና ያኔ አላህ እንግዲህ ነብዩ በሚሄዱበት ጊዜ ለመጀመሪያ ጊዜ ገና ከመነሻው ይሄን ማህበራዊ ነቀርሳ መንቀል እንዳለባቸው ነው ይሄን መልእክት ይዞ እንዲገቡ ያደረጋቸው ማለት ነው። ስለዚህ አላህ ዘመኑንም ቦታውንም ሁኔታውንም ያውቃል። አንድ አያት በሚወርድበት ጊዜ በምን ወቅት በምን ጊዜ በምን ቦታ እንደሚወርድ ስለሚያውቅ አለል መዲና ካላቸው መጥፎ ባህሪያት አንዱ ይሄ ነበርና ይሄን ነገር ይሄን አያት ይዘው እንደገቡ እንዳነቡላቸው አደረገ። በተለይ አቡ ጁሃይና ነው የሚባል አንድ የታወቀ ነጋዴ ነበረ። እሱ በዚህ በጣም የታወቀ ነበርና የተለያዩ ቃዎች ነበሩት የመስለቢያና የማጭበርበሪያ። በዛ ሰበብ እነዚህን አያቶች በዚህ መልክ ሲያነቡና ሲያቀርቡላቸው ሁላቸውም አላህ ሰዓዳ የከተበላቸው በመሆናቸው ተልባቸው ታውን በኋላ የዚህ አይነት አሰራር እናቆማለን ብለው ወሰኑ። እንዳሉትም አረጋገጡት ማለት ነው። ስለዚህ ሙእሚን የሆነ ሰው የጌታ ማስጠንቀቂያ ሲደርሰው ነግ ዛሬ ማለት የለበትም። በቀጥታ ተጥቢቅ ማድረግ ይጠበቅበታል። ያ ከሆነ አላህ Subhanahu Wa Ta'ala ያለፈውን ወመን ታበ ፈኢነሁ የቱቡ ኢለላህ መታባ እንዳለው ሊያልፈውና ሊቀበለው እንደሚችል ነው። እየሰማ እያወቀ ቀጥል የሚል ከሆነ ግን ያው ይቀደም የተባለው ጉዳይ ነው። አላ የዙኑ ኡላኢካ እነሁም መብዑሱን አንነሳም አንጠየቅም የሚል ኢማኑን ጭምር ጥያቄ ላይ የጣለ መሆኑን ጠቆመ ማለት ነው። ስለዚህ ከላ አለ ባጭር ቃል ከዚህ አይነት አሰራር ተጠንቀቁ፣ እራቁ፣ ተቆጠቡ፣ ታረሙ ይላል። ኢነ ኪታበል ፉጃሪ ለፊ ሲጂን የጠማማዎችና የደራቃዎች እድል በስጅን ውስጥ ነው የታሸገው በላቸው ይላል። እና ፉጃር አላቸው። በዚህ በተጥፊፍ ስራ የተሰማሩትን ሰዎች ፉጃር ቢወዝኒ ኩፋር ማለት ነው። የመጨረሻ ጠማማዎችና እድለቢሶች እያላቸው ነው አላህ Subhanahu Wa Ta'ala። እና ፉጃር የሆኑ ሰዎች በዚህ አይነት በተንኮል ስራ ተሰማርተው ወገንን በመበዝበዝና አገርን አደጋ ላይ በመጣል የሚሳተፉ የሆኑ ሰዎች የነሱ መዝገባቸው በስጅን ውስጥ ነው የተቀመጠው ይላል ማለት ነው። ኪታብ የሚለው የተለያየ ትርጉም አለው። በቃሉ በቀጥታ በሚተረጎምበት ጊዜ ይህንን ጀራኢም የሰሩበት መዝገብ አላህ ያው በመላእክቶቹ ያዘገበው ነገር አለ። ያ መዝገባቸው በልዩ ቦታ በልዩ ማህደር ተይዟል ይላል። አንድ የታወቀ ጀሪማ የሚሰራ ሰው በጣም የሚፈለግ የሆነ ሰው በሚያዝ ጊዜ ፋይሉ ልዩ ምልክት ይደረግበታል ወይ በቀይ ቀለም ደረግና ይሄ ልዩ መዝገብ ነው ተብሎ ማኖሪያው ማህደሩ ልዩ ይሆናል ማለት ነው። እና በዚህ አይነት ስራ ላይ የሚሰሩ ሰዎች መዝገባቸው ሲጂን በተባለ ቦታ በተለየ ሁኔታ ተቀምጧል ይላል ማለት ነው። እና በዛ ቦታ እንግዲህ ከተቀመጠ ከወንጀለኞች ሁሉ የመጀመሪያው ቁንጮ ነውና እሱ ነው ቅድሚያ የሚሰጠውና ከአይቀጡ ቅጣት የሚቀጣው። በዛ መልክ መዝገባቸው የተያዘ መሆኑን ከወዲሁ ንገራቸው ይላል አላህ Subhanahu Wa Ta'ala። አንድ ወይም ኪታብ ማለት እድል ማለት ነው፣ ውሳኔ። በእነዚህ ወንጀለኞች ላይ አላህ Subhanahu Wa Ta'ala ያስቀመጠው ውሳኔ በስጅን ውስጥ ነው የተቀመጠላቸው ይላል። እና እነዚህ ስጅን ማለት አሸዱ ቀዕሪ ጀሃነም የጀሃነም ጉድጓድ የመጨረሻ አዘግት
እንደማለት ነው። በዛ ቦታ ላይ እንዲመደቡ ውሳኔ ተላልፈዋል ማለት ነው። እነል ሙናፊቂነ ፊ الدرك الاسفل እንዳለው ማለት ነው። ሙናፊቆች የመጨረሻ አዘቅት ውስጥ ነው የሚገቡት እንዳለው እነዚህ ሙጠፊፎችም በጀራኢም المال የታወቁ ከመሆናቸው የተነሳ ለነሱ የተመደበው ቅጣት ሲጅን ማለት አንደኛ በጣም ጥልቅ የሆነ እርቀቱ፣ ሁለተኛ ደግሞ ጨለማና ጠባብ የሆነ የማያንቀሳቅስ ጠፍንጎ የሚይዝ ነገር ማለት ነው። በእንደዛ አይነቱ ቦታ እንዲወድቁ ውሳኔ ተላልፎላቸዋል ይላል ማለት ነው። የፊተኛው መዝገቡ ነው። መዝገቡ እዛ ከሆነ ያው መዝገብህ ወደ ያለበት ነው የምትመራው ማለት ነው። ሁለተኛው ደግሞ በቀጥታ ሰውየው ነገ ቅጣት በሚታዘዝበት ጊዜ በጣም አስከፊና ተማንኛውም የቅጣት ክፍል ሁሉ የጠበበና አስጨናቂ በሆነ ቦታ እንደሚወድቅ ተመዝግቧልና ተወስኗል ይላል ማለት ነው። ወማ አድራከ ማ ሲጂን እና ይሄ ሲጂን የተባለው ቦታ ወይም ሲጂን የተባለው ውሳኔ ምን አይነት ውሳኔ ምን አይነት ቦታ እንደሆነ ምን አሳወቀህ? እኔ ካልገለጥኩት ማንም ሊገልጠውና ሊያሳውቀው የማይችል ነው የሱ ነገር ማለቱ ነው። ስለዚህ ሲጅን ማለት አንደኛ የመዝገባቸው መቀመጫ ልዩ ቦታ፣ ሁለተኛ ለነሱ ቅጣት የተመደበው የጀሃነም ክፍል አስከፊ ክፍል ማለት ነው። ይሄ ቦታ ወይም ይሄ ሁኔታ ምን አይነት ቦታ እንደሆነ እኔ ባለቤቱ ካልገለጥኩኝ በስተቀር ማንም ተመራማሪ ይሄን ይመስላል ተብሎ ሊደርስበት የሚችል እኮ ነገር አይደለም። አንተ እንኳን አሽረፈል ሙርሰሊን ይሄን ነገር ሐቂቃውን ይሄን ነው ብለህ ልትገልጠው የምትችል ነገር አይደለም እኔ ካልነገርኩ በስተቀር ይላል ማለት ነው። ኪታቡ መርቁም እና የነሱ እድል ውሳኔ የበላው እድል ነው ይላል አላህ Subhanahu Wa Ta'ala። ኪታብ የሚለው እንግዲህ አንደኛ ውሳኔ፣ ሁለተኛ መዝገብ እያልኩ ነው ያለሁት በሁለት መልክ ነው። በሁለተኛው አባባል ኪታቡ ማለት ሁክም ማለት ነው። እዚህ ላይ ሁክሙ መርቁሙን ለነሱ የሚሰጠው ውሳኔ ያለቀለት የማይሻር የማይቀየር የማይቀነስ የማይጨመር የሆነ ያለቀለት ውሳኔ ነው። በዚህ ስራ በዚህ ጀሪማ ውስጥ ተሳትፎ የተገኘ ሰው ምንም ይግባኝ የሌለው ማሻሻያ የማይከተለው የመጨረሻ ልዩ ውሳኔ ያለፈበት ነው ይላል ማለት ነው። ወይም መዝገብ ባልነው በምንሄድበት ጊዜ ይሄ እነሱ መዝገብ ልዩ ምልክት የተደረገበት ነው። አንድ ልዩ ወንጀል የሰራ ሰው በሚከሰስና ፋይል በሚከፈትበት ጊዜ መዝገቡ ራሱ በልዩ ቀለም ወይ በቀይ ቀለም ይጻፋል ማለት ነው፣ ልዩ መሆኑን ለማሳወቅ። በዛ መልክ እንደገና ልዩ ቁጥር ይሰጠዋል። ተራ የማንኛውም ወንጀለኛ ተራ ቁጥር ሳይሆን የአደገኞች ወንጀለኛ መዛግብት ተብሎ ልዩ የሚያውቀው አስተናጋጁ የሚያውቀው ቁጥር አለ። ያ ነው የሚሰጠው ማለት ነው። እና በዚህ መልክ ነውና የምናስተናግዳቸው። እህን ጊዜ ይህንን አውቀው የሚታረሙና የሚመለሱ የሚቆጠቡ ካሉ እንገራቸው ይላል። እምቢ ካሉ ግን ማንም ሰው ሊቀይረውና ሊያሻሽለው ሊቀንሰው ሊቀይረው የማይችል ውሳኔ ነው የሚያልፍባቸው ይላል ማለት ነው። እና ይሄ ኪታቡ መርቁም የሚለው ወማ አድራከ ለሚለው ተፍሲር አይደለም ማለት ነው። ወማ አድራከ ማ ሲጅን ማለት ሲጅን ማለት ምን አይነት አስከፊ ቦታ መሆኑን ምን አሳወቀህ? ጀዋብ አይፈልግም። ይሄ ምንም ታውቅበት ምክንያት የለም፣ እንዳው ዝም ነው እኔ ነኝ የማውቀው ነው። ኪታቡ መርቁም የሚለው ሙስተአነፍ ነው እና የነሱ ጉዳይ በልዩ ውሳኔ የተያዘ ነው። ወይም በልዩ መዝገብ ልዩ ምልክት ተደርጎበት ልዩ ቁጥር ተሰጥቶት የተያዘ መዝገብ ነውና ይሄም መዝገብ እኛንን ሐቂቃውን ምን እንደሚገባው የምናውቀው በማለት ዛቻውን ይደራርባል ማለት ነው። በመሆኑም ወይሉ የውመኢዝ ሊልሙከዚቢን ይህንን አይነት እንግዲህ ድርብርብ ዛቻ ተነግሯቸው አሁንም እንዳልሰሙ ጆሮ ዳባ ልበስ ብለው የሚደናቆሩ ካሉ አስተባባዎች ናቸው። እነዚህ አስተባባዎች ደግሞ ወዮላቸው ወይ ጥፋታቸው። እንግዲህ ጀሪማው ከአመል አልፎ ወደ አቂዳ ገባ ማለት ነው። መጀመሪያ ያው በስፍር በሚዛን ማታለል ማጭበርበር መቀላጠፍ መሞጥለፍ ነበረ። ይህ ብቻ አይደለም ችግሩ፣ ለዚህ ያበቃቸው ተክዚብ አለባቸው ይላል አላህ። አላህ የሚለው ነገር እንደማይፈጸም ቅጣት እንደማያጋጥማቸው ነውና በልባቸው ያስተባበሉ ስለሆነ ችግሩ ተአቂዳ የመነጨ ነው
በመሆኑም ይሄ ነገር ይፈጸምብሃል ተብሎ ሲነገረው አይፈጸምብኝም የሚል ስሜት ካለው ሙከዚብ ነው ይከዚቡ الله ورسوله አላህና መልእክተኛውን በማስተባበሉ እንዳውም ጀሪማው ያድግና ወደ ኩፍር ይሸጋገራል ማለት ነው የፈለኩትን በሰራ ማንም አያውቅም ማንም አይጠይቅም ማለቱ ነውና የዚህ አይነት የማስተባበል ባህሪ ላይ ተነስተው ሰዎችን የሚበዘብዙና የሚሞለጥፉ ሰዎች ወዮላቸው ወይ ጥፋታቸው ይላል الذين يكذبون بيوم الدين እና እነዚህ ሰዎች በየውም الدين በፍርዱ ቀን የሚያስተባብሉ የሆኑ ማሊክ የውም الدين እንዳለው ፋቲሃ ላይ ማለት ነው የውም الدين ማለት ምን ማለት ነው የውም الجزاء والحساب እና ጥብቅ ምርመራና ማንኛውም ሰው በሰራው ስራ አንፃር ان خيرا فخير وان شرا فشر ሂሳቡ በሚገባ የሚወራረድበት የሆነውን አሳረኛውን ቀን እንደማይደርስባቸውና ሙሐሰባ እንደማይከፈትባቸው የሚያስቡ የሚገምቱ የሆኑ ሰዎች ናቸው ይሄንን ስራ ሊሰሩ የሚችሉት እና በዚህ መልክ እንግዲህ የሚሳተፉ ከሆነ ወዮላቸው ወይ ጥፋታቸው እነሱ ባለማወቃቸው እንደቀላል ቢገምቱም ያወቀን ጨነቀው እንዲሉ እኛ ግን ለነሱ በጣም እናዝንላቸዋለን ይህን ጊዜ እናውቀው ካልተመለሱ በስተቀር ለከፋ ቅጣት እየተጋለጡ ነው ይላል ማለት ነው ወማ ይከذቡ به በዚህ በየውም الدين ማንም ሰው አያስተባብልም ኢላ ኩሉ ሙዕተዲን አሲም ደንበር ዘለልና ወንጀሉ ብዙ የሆነ ሰው ካልሆነ በስተቀር ይላል እንግዲህ አንድ ሰው በየውም القيامة የሚጠራጠር ከሆነ ልጓም የሌለው የጥጋበኛ ፈረስ ማለት ነው ልጓም የሌለው ፈረስ ዝም ብሎ ወደፈለገው መናጠጥ ነው አሁንም ኢማን የሌለው ሰው ነገ ተነስቼ ጌታዬ ፊት ቀርባለሁ በሰራው ስራ እጠየቃለሁ የሚል ሰው ልቅ ነው ስዲ ነው ማለት ነው ስዲ በመሆኑ ወንጀልን አይፈራም ማለት ነው ምክንያቱም በወንጀል መጠየቅን አያምንምና እንደገና ደግሞ በሰው ላይ ኢዕቲዳእ መሆን ጥቃት መፈጸም ደግሞ ወደ ኋላ አይልም ለምን እኔ ጉልበት ውስጥ አለ ድረስ የፈለኩትን ብጨፈጭፍ የፈለኩትን ብዘርፍ ምን አለ ብሎ ነውና የሚያምነው ማለት ነው ነገ ሂሳብ እንደምከፈትበት አያምንም በመሆኑ ይሄንን የሚሰሩ ሰዎች በሙዓመላቸው ሙዕተዲ ናቸው ከሌላ ከወገን ጋራ በሚያረጉት ግንኙነት አጉራ ዘለል ናቸው ሁሉ ጊዜ በላያቸው የራሳቸውን ጥቅም በማስቀደም በሌሎች ላይ ጥቃት መፈጸም ስራቸው ነው ማለት ነው አሲም ማለት ደግሞ በአላህ በኩል ባለው አላቃቸው በራሳቸውና በጌታ በኩል ሐራምና ሐላል አያውቁም ማለት ነው ወንጀሉ እንደ ሐላል ነው ለነሱ ስለዚህ ፍጹም ወንጀለኞችና አጉራ ዘለሎች የሆኑ ባለጌዎች ካልሆኑ በስተቀር ተሞት በኋላ መነሳት የለም ብለው የሚገምቱ አይኖሩም እነዛ ግን ልጓም የላቸውም ልቅ ስለሆኑ የፈለጉትን ነገር ያደርጋሉ ቀጠሮ ደርሶ ያው ጎልስተ የሚገቡ ማለቱ ነው إذا تتلى عليه آياتنا የዚህ አይነቱ ሙዕተዲና አሲም የሆነው ሰው የኛ አንቀጾች እንደዚህ ሲነበቡና ሲቀረቡ ሲሰማ አላህ Subhanahu Wa Ta'ala ወንጀል የሰሩን ሰዎች ይፋረዳቸዋል በተለየ ሰው ሐቅን ያጠፉ ሰዎች ተበዳዮቹ ይቅር ካላሉ በስተቀር በምንም አይነት ሙሳማሃ አያደርግም የሚሉ አንቀጾች በሚነበቡ ጊዜ ቃል አሳጢሩል አወሊን እሱ ዘንዳ እነዚህ ነገሮች ቦታ የላቸውም ይሄ እንደዚህ የሚለው አያት እየተባለ ዛቻ ወዕድ ወዒድ የምታሰሙን ነገር እኮ የወትሮ ሰዎች እንቆቅልሽ ነው የወትሮ ጅሎች ተረት ነው ብሎ ነው የሚያርፈው ማለት ነው እና አካዚቡል አወሊን ማለት ነው አሳጢሩል አወሊን ማለት የወትሮ ሰው እንግዲህ ተረት እየተባለ በተለምዶ የሚነገር ነገር አለ የሆነውም ያልሆነውንም ዝም ብለህ ለጊዜ ማሳለፊያ ለመዝናኛ እየተባለ ተረት ይነገራል የእኮ እናንተ ሃይማኖት እያላችሁ የምታነበንቡትና የምታቀርቡት ነገር የወትሮ ሰዎች ነብይነን ባዎች አንዳንድ ብልጣብልጦች ያመጡት ተረት እንጂ እንደምትሉት ተረበል ዓለምን የወረደ ነገር አይደለም ብሎ ተነጭራሹ ቁርአን የወትሮ ሰዎች የውሸት ታሪክ ነው ብሎ ቁጭላል ማለት ነው እየባሰማን ነው ማንኛውም ነገር እንግዲህ አለማዓሲ ተጅሩ بعضها الى بعض እንደሚባለው ወንጀል አንዱን እንደሰንሰለት ነው አንዷን ወንጀል ስትሰራ ወደ ቀጣው ትጋብዛለ ያችን ስትሰራት ደግሞ ወደ ቀጣው ይያልክ እስከ መጨረሻ ነው ማለት ነው ذلك بما عصوا وكانوا يعتدون እንደሚለው ማለት ነው አንድ ወንጀል የወንጀል በር ከከፈትክ ሙሰልሰል ነው የሚሆነው ምክንያቱም ለሰይጣን በር ከፈትክ ማለት ነው ይችን ከሰራሃትማ ይችንም ጨምራት እንጂ
እያለ ነው የሚገፋፋ ማለት ነው። እሷን ስትሰራ ደግሞ ሌላውን ይጨምርልሃል፣ ያችን ስትሰራ ደግሞ ሌላውን ከማ አነ الحسنات تدعو اختها ኸይር ስራም እንደዛው ነው። አንድ ኸይር ስራ በእኽላስ የሰራ እንደሆነ የዛች ኸይር ስራ በረካ አላህ ሲደሰትልህ ሲወድህ ሌላ ኸይር ደግሞ ጨምረህ እንድትሰራ ይወፍቅሃል። ያን ስትሰራ ደግሞ የበለጠው እንድትሰራ ይጋብዝሃል። እንዲህ እያለ ነው የሚሄደው። ስለዚህ የሸር በር አትክፈቱ። የሸር በር የሚከፍት ሰው እንደ ማግኒት ነው የሚስበው። ከዛ በኋላ ወደ ኋላ ልመለስ ቢል አይችልም ማለት ነው። እና እነዚህ ሰዎች እንግዲህ የአላህ መጀመሪያ ይጠራጠሩ ነበር። ሙቶ መነሳት ጌታ ፊት ቀርቦ መጠየቅ ሲያጠራጥራቸው ነበር። አሁን ተነጭራሹ ደረታቸውን ነፍተው አፋቸውን ከፍተው አሳጢሩል አወሊን አሉ ለየላቸው። ተነጭራሹ እዛቻ የምትሉት ነገር አላህ እንዲያረጋል አላህ እንዲያረጋል ጀሃነም ሲራጥ ምናምን እያላችሁ የምትሉት እኮ የእናንተ የጅሎቹ ዜማ ነው። ተወትሮዎቹ ጅል አባቶቻችሁ የመጣላችሁ ተረት እንጂ ከጌታ አይደለም እስከ ማለት ይሄዳሉ ማለት ነው። እንግዲህ ብዙ ሰዎች በጀራኢም ላይ ያሉ ሰዎች በቃላቸው እንኳን ባይሉ በአህዋላቸው በይዘታቸው ይሄን ነው የሚለው። ሊሳነል ሐላቸው ይሄ ነው። ማንም ሰው ሐራምና ሐላልን ከሰማ በኋላ ዝም ብሎ የሚሰራ ከሆነ ምን ማለቱ ነው? በቃሉ መግለጫ ላይ ሰጥ ይችላል፣ ይሉንታ ይዘዋል። ግን በተግባር ይሄንን እያለ ነው ያለው ማለት ነው። እና እንግዲህ ሙስሊም ነን የሚሉ ሰዎች ብዙ ጊዜ በተለያየ አሳፋሪና ብልግና በሆነ ስራ ላይ ተሰማርተው በመታያቸው ጊዜ አረተው ባካ አላህን ፈራተው ባድርግ እስከመቼ ነው ምናምን ብትለው ኢንሻአላህ ዱአ አድርግልኝ ኢንሻአላህ ይላል። ይሉንታ ይዞት ነው እንግዲህ እንጂ ውስጡን ግን ላንተ ነው እንደዚህ አይነት ነገር ለኛ አያሳስብም። አልሙሂም ገንዘቡ ይገኝ ነው ዋናው ነገር። ስለዚህ የእምነት መኖርና አለመኖር ጉዳይ ነው ጥያቄው። እምነት ያለው ሰው ማዓሲዎችን አይዳፈርም። ምክንያቱም በየትኛው ምክንያት አላህ እንደሚያጠፋው አያውቅምና ሁሉንም ወንጀሎች ሰጊራሃ ወከቢራሃ ይጠነቀቃል ማለት ነው። በሐሰናትን ደግሞ አይንቅም። በየትኛው ሐሰናት አላህ እንደሚምረው አያውቅምና ሁሉንም ይሞክራል። ግን ግደለሽ እና ልቅ የሆነ ሰው ግደለውም ዝም ብሎ ሁሉንም ማግበስበስ ነው ያለበትና በቃላቸው እንኳን ባይናገሩ አብዛኛዎቹ በተግባራቸው አሳጢሩል አወሊን እያሉ ነው ያሉት ማለት ነው። ከላ አሁንም እንደ አይነት ስንኩል አስተሳሰባቸውን ቢተው ይሻላቸዋል። አሁን ደግሞ ወደ ባሰው እየተሸጋገሩ ነው ያሉትና ተጥርጥር እንዳውም መግለጫ መስጠት ደረጃ መሄዳቸው ወደ ከፋው ቅጣት መሸጋገራቸው ስለሆነ አሁንም ከዚህ ስተታቸው ይታረሙ፣ ይቆጠቡ፣ ይመለሱ ይላል። እንቢ ካሉ ግን እኛ እናውቃለን ምን እንደምናረጋቸው። በል ራና አላ ቁሉብሂም ማ ካኑ የክሲቡን። አላህ ሱብሓነሁ ወተዓላ በማዓሲዎች አንጻር የሚልካቸው ዛቻዎችና ማስጠንቀቂያዎች እነሱ እንደሚሉት አሳጢሩል አወሊን ሳይሆን ችግሩ ግን በእነሱ ልቦና ውስጥ ወንጀሎች ተጠፍጥፈውባቸዋልና ለመቀበል ያልቻሉት ለዛ ነው። የኛ አያቶች አሳጢሩል አወሊን ሆነው ሳይሆን የነሱ ልቦና ስለተበከለና ስለተመረዘ ነው ሊዋጥላቸውና ሊጥማቸው ያልቻለው ይልቁንስ ይላል ማለት ነው። ራን ማለት አንድ ንጹህ መስታወት ላይ የሆነች ነገር ነጥብ በምትወርቅ ጊዜ ወዳውኑ ጎልታ ትታያለች ማለት ነው። ያችን ነገር ቶሎ ከወለወልካት እንዳልነበረች ወዳው ትጠፋለች፣ ትስተካከላለች። ዝም ታልካት ነገ ደግሞ አንዲት ቁሻሻ ሄዳ ከጎኗ ታርፋለች። ደግሞ ነገ እያለች እየሰፋች ትሄድና መስታወቱን ወደ ገልነት ትለውጣለች። ማየት ያቅተዋል መስታወቱ ጭራሹን። እና ራን ማለት ይሄ ነው። በንጹህ መስታወት ላይ የሚደፈደፍ ጭቃ ማለት ነው። እና የልባቸው ሰሌዳ በወንጀል ጭቃ ተመርጎባቸዋል። ለዛ ነው አሳጢሩል አወሊን የሚሉት እንጂ ይሄ እነሱ የሚሉት ነገር እነሱ እንደሚሉት የአሳጢሩል አወሊን ሳይሆን የረበል ዓለሚን መርህ ነው ይላል ማለት ነው። እና اذا عصي العبد اذا اذنب العبد ذنبا نكتت نكتة في قلبه ይላሉ ረሱል አለይሂ ሰላቱ ወሰለም كما في الصحيح። አንድ ሰው ከናንተ መካከል አንድ ወንጀል በሚሰራ ጊዜ ያችን ወንጀል በመስራቱ ሳቢያ ልቡ ውስጥ የሆነ ጥቁር ነጥብ ትለጠፍበታለች አሉ። فإن تاب واستغفر سقل قلبه ወዳውኑ ነቅቶ አሁን የሰራዋት የተናገርኳን ነገር ወንጀል ናት استغفرالله ብሎ ተውባ ካደረገ ወዳውኑ አጸዳት ማለት ነው፣ ይስተካከላል። ዝም ታለትና ተዋለይ ታደረች ግን እየሰፋች ተሄድና ጓደኛዋን እየጠራች
ከዛ ተትንሽ ጊዜ በኋላ ልቡ ተነጭራሹ የተመረገ ይሆናል ማለት ነው። ከልጁኺ ሙጀኺን ከልኩዚ ሙጀኺን ይላሉ في صحيح مسلم። እና ከዛ በኋላ ይሄ እንደ ቁሻሻ በዛ በልብ ሰሌዳ ላይ እየተጨማመረና እየተደማመረ በሚሄድበት ጊዜ ያለ ተውባ ምን ይሆናል? ልቡ ይገለበጣል አሉ። ልቡ የተገለበጠ ኩባያ ይሆናል። ኩባያ እንግዲህ አፏን ወደ ላይ አርገህ ቁጭ ታደረካት ካሳ ውሃ ስትቀዳባት ትቀበላለች ትይዛለች አይደለም። ግን ተደፋሃት ውሃ በላዋ ላይ ብታወርድ አንድ ጠብታ ውሃ ሊገባባት ይችላል? የዓለምን ውቃንስ ብትደፋ ምንም ነገር አይገባባትም እስተተዘቀዘቀች ድረስ ማለት ነው። የዝም የወንጀለኛ ጉዳይ እንደዛ ነው አሉ። በተደፋ ካሳ ላይ ውሃ ለመሙላት መታገል ማለት ነው። ከዛ በኋላ ወዕዝ ብትል ሙሐደራ ብታረግ ነድዋ ብታረግ ምን ብትል እሱ አሳጢሩ ላወሊን ተደፍቷል፣ ልቡ ተዘቅዝቋል፣ አይዋጥለትም። ይሄ በተጨባጭ በራሳችን ላይ የምናየው ነገር ነው። በየጊዜው ስንት ነው የአላህን ቃል የምንሰማው፣ ስንት ነው የረሱል ቃል የምንሰማው፣ ግን ሰምተን እንዳልሰማን ይሆናል። ያ ቀልብ ላይ ችግር አለ ማለት ነው። ያ ቀልቡ ተተዘቀዘቀ አንድ ሰው የፈለገውን ውሃ ብትደፋ አካባቢውን ማበስበስ እንጂ በዛ ኩባያ ውስጥ ውሃ ሊገባ አይችልም። በቀላሉ ግን ቀጥ እንደዚህ ግልብጥ ታረከው ወዳው ትሞላለች እቺ ኩባያ ማለት ነው። እንደዚህ ብለው መሰሉት ረሱል አለይሂ ሰላቱ ወሰለም። እና የልግመኝነት ውጤት ነው። ሰው ኩባያውን ተደፋ ኩባያውን ዘቅዝቆ ቅዳልኝ ቢልህ እንዴት አድርገህ ነው ልትቀዳለት የምትችለው? አሁንም ሰዎች ሙስሊም ነን የሚሉ ሰዎች ያንን የእስላምን መርሆ ለመቀበል ፈቃደኛ ካልሆኑ እየሰሙ የሚያፈሱት ከሆነ ልባቸው ተደፍቶባቸዋል። የዛ አይነት ሰዎች ወዮላቸው የሚለው ለዚህ ነው ማለት ነው። ስለዚህ ዙሮ ወደዛ ወደ ዋናው ቅድያ እየመለሳቸው ነው። የማመን ያለማመን ጉዳይ ነው። ማካኑ የክስቡንና ልባቸው እንደዚህ በቁሻሻ እንዲደፈደፍና ብሎም እንዲገለበጥ እንዲደፋ የሚያደርገው ምንድነው ካል ማካኑ የክስቡን ቀደም ሲል ሰሩት የነበረው ደባና ተንኮል ነው ለዚህ ያበቃቸው። ያው ወንጀል ቀደም ሲል የተለያዩ ስህተቶችን ይሰሩ ነበር። እነዛ ነገሮች እየተጨማመሩና እየተደማመሩ ሲሄዱ ተነጭራሹ ልቡ ዝጎ እንደገና ኩባያው ተገልብጦ ምንም ነገር የፈለግከውን ማአት ብታወርድ የማይሰማና የማይቀበልበት ሁኔታ ላይ ያደረሳቸው ቀደም ሲል ያሰባሰቡትና ያከማቹት ወንጀል ውጤት ነው ይላል ማለት ነው። ከላ አሁንም ተጠንቀቁ ባላቸው እነዚህን ሰዎች። ሱብሃንአላህ ከላ ስንት ጊዜ ተደገመች? እየደገመ ነው ማለት ነው። ዛቻውን ተወይ ብያለሁ ተጠንቀቅ ብያለሁ ተጠንቀቅ ይላል አላህ Subhanahu Wa Ta'ala። ኢነሁም እነዚህ ሰዎች አረቢህም ተጌታቸው የውመኢዲን በዛ በየውመዲን በአሳረኛው ዕለት ለመሕጁቡን የተጋረዱ ናቸው ይላል ማለት ነው። ወይም ከላ እዚህ ላይ ሐቀን ብለውም የፈሰሩ አሉ። ሐቀን እውነቱን ልበላችሁ ኢነሁም ሃኡላኢ ልሙከዚቡን አልሙጅሪሙን ሙዕተዱን አልአሲሙን አረቢህም የውመኢዲን ለመሕጁቡን የውመልቅያማ የውመዲን በሚመጣ ጊዜ ጌታቸውን ከማየት የታቀቡ ናቸው። እነዛ አክበር ሙጅሪሚን ስለሆኑ ጌታን የማየት እድል አያጋጥማቸውም ስማቸው ሙስሊም ነን ቢሉም እንኳ ይላል ማለት ነው። ይሄ ትልቅ ዕቁባ ነው። እንግዲህ ሩእየት አላህ Subhanahu Wa Ta'ala አዕظم النعم ነው። ተኒዕማ ሁሉ የበለጠ የተመረጠው እሱ ነው። የጀነት ኒዕማ ሁሉ የሚያስንቀው እሱ ነው። ያንን ትልቅ እድል አያገኙም የዚህ አይነት ጀራኢም ውስጥ የተሳተፉ ሰዎች ይላል ማለት ነው። እና እነዚህ ሰዎች በዚህ ጀሪማቸውና ተክዚባቸው ጌታን ከማየት የተገደቡ ከሆኑ ከነሱ መለስ የሆኑ ሙእሚኖች ግን ጌታን የሚያው መሆናቸውን በመፍሁሙ ያረጋግጥልናል ማለት ነው። በሱረቱል ቂያማ በመንጡቅ በግልጽ እንዲያስቀመጠው وجوه يومئذ ناظرة إلى ربها ناظرة በዛ ቀን የነዛ የደጎቹ ፊት የበራ የሸበረቀ ይሆናል፣ ኑር የለበሰ ይሆናል፣ ወደ ጌታቸውም የሚመለከቱና የሚያስተውሉ ይሆናሉ ይላል። የነዚህ የሙጅሪሞቹ ግን ጌታን ማየት የሚባል ነገር አይታሰብም። ምክንያቱም እንዲህ አይነት ሙጅሪሞች እንዴት አድርጎ ጌታን የማየት እድል ይፈቀድላቸዋል? ከዚህ እንግዲህ ከጀራኢማቸው ውጤት አንደኛው የመጀመሪያው ያው ቀስወተል ቀልብ ነው፣ እዚሁ በዱንያ ላይ የሚያጋጥማቸው። ከዛ ተክዚብ ነው። ከዛ በመጨረሻ
ጭራሹን በልባቸው ላይ የተገደገው ቁሻሻ የማይለቅባቸውና ልባቸው ተገልብጦ እንደተዘቀዘቀ ኩባያ መሆን ከዛ የውመል ቂያማ በሚነሱ ጊዜ ረብል ዓለሚን ሌሎቹ ትክክለኞች ማየት ሲችሉ ሲፈቀድላቸው እነሱ ግን ከዛ ዲል የታቀቡና የተጋረዱ ይሆናሉ ይላል ይሄው ብቻ በበቃቸው ثم انهم لصالو الجحيم ከዛ በኋላ ለመጨረሻ ጊዜ ሲኦል ይማገዳሉ ጀሃነም ውስጥ ይቆሰቆሳሉ አበደል አቢዲን በዛው ሲማቅቁ ይኖራሉ ይሄ አይነት ውጤት ነው እንግዲህ እንደ ሰንሰለት ተያይዞ የሚመጣውና ከዚህ ያመልጡ ዘንዳ እህን ጊዜ የሚመለሱ ካሉ እነዚህን አንቀጾች እያነበብክ ንገራቸውና አስጠንቅቃቸው ይላል ማለት ነው ثم يقال هذا الذي كنتم به تكذبون يوم القيامه ታዳ ዛሬ ይደርስ ያልመሰላቸው ቅጣት ተከታትሎ ሲመጣላቸው አስተናጋጆቹ ምን ይሏቸዋል በዱንያ ላይ ያላችሁ እኮ ስታስተባብሉት የነበረው አሳጢሩል አወሊን ስትሉት የነበረው ቁርአን የሚናገረው ስለዚህ ጀሃነም ነበር የሚያግባባችሁ ስለዚህ አይነት ጀነት ነበር አሁንስ ጎበዝ አሳጢሩል አወሊን ነው አፈን እና አፈሲሩን هذا ام انتم لا تبصرون በዱንያ ላይ ሲሰሙ ወዕድና ወዕድን ሲህር ነው ትሉ ነበር አሳጢሩል አወሊን ነው ትሉ ነበር አሁንስ ሲህር ነው ብለው የሚጠይቁበት ጊዜ ይመጣል ማለት ነው ስለዚህ አላህ Subhanahu Wa Ta'ala አርሐሙር ረሂም ከመሆኑ የተነሳ ሰዎችን አዘናግቶና አድብቶ ሳይሆን የሚቀጣው በአስቀድሞ አበክሮ ተመከረና ታስጠነቀቀ በኋላ ነው ስለዚህ ይሄ ነገር እንደቀላል ቢያውትም መዘዙ በጣም የከፋና የከበደ መሆኑን በዚህ መልክ ነገርና አስጠንቅቃቸው እምቢ ካሉ ግን ነገ ቃል ወደ ተግባር ተቀይሮ ሁላቸውም ባይነ በለናቸው ያዩታል ውጤቱን ይላል ማለት ነው እና هذا الذي كنتم به تكذبون በዱንያ ላይ ያላችሁ ስታስተባብሉትና ውሸት ነው ስትሉት የነበረው ነገር ይሄውና አሁን በተግባር መጣላችሁ አሁንስ ውሸት ነው ብሎ ይጠየቃሉ ነው የሚለው هذا وصلى الله وسلم على النبي وعلى اله